ወለላይ ብሎ ጠጋ ሲለኝ ድንገት ለቆባ ማርያም ስለቴን ላስገባ ልጁን ትስጠኝ ብዬ ሄደጇ ላስባ ይህንን እያሰብኩ አሻግሬ ሳይ እምወድሽ ምን ነው ልቀቂ እንጂ ባሌ ቢምቢ ሰላም ተመልካቾቻችን እንደምናችሁ ሳምንታችሁ እንዴት ነው? እነሆ የጉራማይሌ ፕሮግራማችን ተጀምሯል። ዛሬም በጉራማይሌ ፕሮግራማችን ላይ እንግዶቻችንን ይዘን ተገኝተናል። የዛሬ እንግዶቻችን እንግዲህ ካለባበሳቸው ጀምሮ ሀገር ቤት ባህል የሚሸቱ ልጆች ናቸው። በሶሻል ሚዲያ በቲክቶክ በርካታ ባህላዊ ይዘት ያለውን ስራዎች ሲሰሩ እናውቃቸዋለን። እንግዶቹ ናችሁ ስለመጣችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንግዲህ ተመልካቾቻችን የዛሬ እንግዶቻችንን ከመታወቅ ፕሮግራማችንን እንጀምራለን። ያው ብዙዎች እኔ በግሌም አውቃቸዋለሁ፣ ሶሻል ሚዲያ ላይ የምትሰሩትን ስራ በደንብ ተመልክቻለሁ። ግን ምናልባት የማያውቅ ተመልካች ሊኖረን ስለሚችል ከምትሰሩት ፕሮግራም ይዘት አንጻር እንዲሁም ደግሞ እናንተንም እንተዋወቃለን። እንጀምር ካንቺ። እሺ እኔ ስሜ አብስራ ቢምሮ ይባላል። የመጣሁት ከጥበብ ጮራዎች ቤተሰብ። የጥበብ ጮራዎች የኪነ ጥበብ ቡድን ነው? አዎ። የት አካባቢ ነው ያለው? ቂሊንጦ። አይ መልካም። ስለዚህ አንድ ላይ በቡድን ናችሁ? ሁላችሁም ከጥበብ ጮራ ነው ወይስ የተለያየ ነው? አንድ ላይ እዛው ጥበብ ጮራ ውስጥ ነው ያላችሁት። አንቺ የት አካባቢ ነው ተወልደሽ ያደግሽው? እኔ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ። አዲስ አበባ ውስጥ። ስለዚህ ከአዲስ አበባ ነው አይሄድሽው ወደ ገጠሪቷ ኢትዮጵያ? መልካም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንቀጥልሽ። ስሜ ተስፋዬ አበበ ይባላል። የመጣሁት ከጥበብ ጮራዎች ነው። ያው ተማሪ ነህ። ጥበብ ጮራዎች እንዴት ተሰበሰባችሁ? እስኪ ስመለከታችሁ ይህንንስ ሀሳብ በቲክቶክ ላይ ለመስራት እንዴት ሀሳባችሁት? በመጀመሪያ የጥበብ ጮራዎች የቲክቶክ ክሩ አይደል፣ የቲያትር ክሩ ነው። ቲክቶክ ያው ኦዲየንስ ማምጫ መንገድ ሆነን እንጂ የቲያትር ክሩ ነው። ለ7 ዓመታት ያህል ስንሰራ ነበር። ዋው! በእውነት ብዙ ውድድሮች ተሳትፈን 7 ዓመት? እናንተ ራሳችሁ ገና ልጅ ናችሁ። ከዚህ ወደ ታች 7 ዓመት ሰርታችኋል? ለ7 ዓመት ሁላችንም በአንዴ ባንገባም ከኛ በፊት የነበሩ ነበሩ። ግን ለ7 ዓመት የነበረ ክሩ ነው እና ወደ ተለያዩ ውድድሮችም ብዙ ደረጃዎች ላይ ነባል። ወደ ተለያዩ ቦታዎች ሄዳችሁ ትሰራላችሁ? ውድድሮች አሉ። ውድድሮች ቲያትር ነው የምታቀርቡት? ቲያትር በፊልምም እንወዳደራለን። ፊልሞች፣ ቲያትሮች እያቀረባችሁ ትወዳደራላችሁ። ስለዚህ ቲክቶኩን ፕላትፎርሙን ያላችሁን አቅም እንደ ማሳያ እንተጠቀማችሁት ማለት ነው። እንደዛ። አይ መልካም፣ ደስ ይላል። እንኳን ደህና መጣ ተስፋዬ። ወደ እናንተ እንምጣ። እንግዲህ ሁለተኛው ቡድኖች ደግሞ በዚህ በኩል ይገኛሉ። እባክሽ እስቲ የጸይም ቆንጆ አንቺን ጀምር። ስሜ አትናስ ዮሴፍ ይባላል። ያው የመጣሁት ከጥበብ ጮራ ቤተሰብ ነው። ከጥበብ ጮራ ቤተሰብ ነው የመጣሽው። አንቺ ሴት አካባቢ ልጅ ነሽ አትናስ? እኔ ወልዲያ ነው ተወልጄ። ወሎ ገራገሩ ይባላል። ወሎ የፍቅር ሀገር። ስለ ወሎ በጣም ብዙ ተብሏል፣ ብዙ ተዘፍኗል። ሰዎች የወሎ ሰዎች ሲባል ፍቅር ናቸው፣ የዋ ናቸው፣ የሃይማኖት መቻቻል፣ የሰው መከባበር ወሎ አለ ተብሎ ሁሌም ይነሳልና እውነት ነው? እውነት ነው። አዎ። ያው ሙስሊሙም ክርስቲያኑም ተቻችሎ ነው የሚኖረው። ደስ የሚል ሀገር ነው። እኛ ራሱ አስቀድሰን ስንወጣ ቤተክርስቲያን በር ላይ ሙስሊሞቹ ራሳቸው ዳቦ ያስይዙናል። ከቅዳሴ ስትወጡ ዳቦ ይዘው ይጠብቋቸዋል። ዋው! አይ ደስ ይላል። እንደዚህ ያለ ፍቅር፣ እንደዚህ አይነት መተሳሰብ በእርግጥ ኢትዮጵያዊነት ብዙ ቦታ ያለ ነው። በደንብ ደግሞ ያብዛልን። ስለመጣሽ በጣም ደስ ብሎኛል። ቲያትር እንዴት ነው? ቲያትር ጥሩ ነው፣ ቆንጆ ነው። አይ መልካም። እሺ እንቀጥል እስቲ። ስሜ ሙሉጌታ ረዳ እባላለሁ። የብዕር ስሜ ደግሞ ሮያል ነው። የጥበብ ጮሮች የኪነ ጥበብ ቤተሰብ ታላቅ ወንድማቸው ወይም ሰብሳቢያቸው ነኝ። ያው ተስፍሽም እንዳስረዳሽ ነው በደንብ በጣም ፎከስ አድርገን የምንሰራው ቲያትር ላይ ነው። 30 የምስክር ወረቀቶችን አግኝተናል። 4ቱ ሶስተኛ የወጣንበት ነው። 2ቱ ደግሞ ሁለተኛ ደረጃ የያዝንበት ነው። 24ቱ ደግሞ በአንደኛ ደረጃ የያዝንበት ነው። በደንብ ፎከስ አድርገን የምንሰራው ቲያትሩ ላይ ግን ባህላዊ ነገር ደግሞ በደንብ ማሳያ እንዲሆነን ደግሞ የትም መሄድ ይችላል ሶሻል ሚዲያ የትም ማለት ነው። እና ቲያትር ሲሆን አቃቂ አካባቢ ያሉ ሰዎች እና በከተማ ደግሞ በኪነ ጥበቡ በዚህ በቲያትሩ መልክ የመጣ ሰው ብቻ ነው የሚያገኝሽ። በሶሻል ሚዲያ ሲሆን ግን የትኛውም ሰው ቤቱ ቁጭ ብሎ ያይሻል እና ለዛ ተደራሽ ለመሆን ነው ቲክቶክ የጀመርነው ማለት ነው። እና እኔ ሙሉ ጊዜ እሱን ነው የምሰራው፣ ቲክቶክን ነው የምሰራው ማለት ነው። አንተ ሴት አካባቢ ነው ተወልደ ያደግከው? እኔ ወሎ
ወሎ እንዴ አንድ ላይ ሰብሰብ ከወሎ አንተ ወሎ ነህ እንዴ? ኧረ ከወሎ ሰብሰብ ብላችሁ ነው። እሷን አንዳንድ ደግሞ አሉ ከዚሁም የተቀላቀሉ በብዛት ከወሎ ናቸው። እዛ አዲስ አበባ የአዲስ አበባ ልጆች ናቸው አብዛኞቹ። ኦኬ እኔም 9 ዓመት እዛ ቆየሁኝ እንጂ ሙሉ ትምህርት ጀምሬ እንትን ያልኩት እዚሁ አዲስ አበባ ነው የተማርከው። አይ ደስ ይላል። እንኳን ደህና መጣችሁ። እንግዲህ የጉራማይሌ መድረካችን እንደሚታወቀው የጌም ሾው ነው ወይም ደግሞ ጨዋታ የምናደርግበት መድረክ ነው። ምንም እንደ አንድ ቡድን ሆናችሁ በሶሻል ሚዲያ በቲያትሩ ለህዝቡ ብትደርሱም ዛሬ ደግሞ ለሁለት ተከፍላችሁ እንግዲህ ትፋለማላችሁ ማለት ነው። ዝግጁ ናችሁ? ከወዴት ቡድን ያሸንፋል? ቅድሚያ ለታላቅ ያሸንፋል ትላላችሁ ወይስ እኛ ነን ነው የምትሉት? እንግዲህ ይለያል። መጨረሻውን አብረን በጋራ የምንመለከት ነው የሚሆነው። የመጀመሪያው ዙር ውድድራችን ምስልን ከምስል መደመር ነው። በየመሃሉ የተለያዩ ዙር ውድድሮች አሉ። ያው ጉራማይሌ እንደሚታወቀው በርካታ ዙር ውድድሮች ላይ ያሉት እያንዳንዱ ውድድሮች እንወዳደራለን። እንዲሁም ደግሞ በመሃል የተወሰኑ ሀሳቦችን አንስተን እንጫወታለን። ወደ መጀመሪያው ዙር ውድድራችን እንግባ። የመጀመሪያው ዙር ውድድራችን እንደነገርኳችሁ ምስልን ከምስል ማጣመር መደመር ነው። እንጀምራለን። ዝግጁ ናችሁ? ከእናንተ ነው የምንጀምረው። እሺ ተስፋ ያብስራ፣ ይህ ሁለት ምስል ከምስል ሲደመር ምንድን ነው? ነፃነት ወርቅነህ ወረቀትን ወርቅነህ አድርገው ነው። ነፃነት ወርቅነህ አይደለም። ወደዚህኛው ቡድን መጥቷል። ምንድን ነው? እሺ ምንድን ነው? ስሙን አላወቃችሁትም? እሺ ስሙን ካላወቃችሁት ጥያቄውን መመለስ ያው ትንሽ ከባድ ነው የሚሆነው። ስለዚህ ይህ ጥያቄ አልተመለሰም። የዚህ ጥያቄ ምላሽ የሚሆነው የምስክር ወረቀት ነው ወይም ደግሞ ምስክር ወረቀት ነው። የሱስ ምስክር አለ፣ እዚህ ጋር ወረቀት አለ። ምስክር ወረቀት ወይም የምስክር ወረቀት ምላሻችን ነው። እናንተ ደግሞ ቅድም ስንት የምስክር ወረቀት ነው ያልከኝ? 30። በደንብ በየጊዜው እየተሸለማችሁ ወደ ቤታችሁ ይዛችሁ የምትገቡት ነገር ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። አለማየሁ ታደሰ ይሄን ነው ማለት አለማየሁ ታደሰ በትክክል ተመልሷል። እንግዲህ በኢትዮጵያ ኪነ ጥበብ ውስጥ በጣም የምንወዳቸው የምናከብራቸው ሰዎች ናቸው። ቲያትረኛ ደግሞ ይሄ መመለስ ግዴታው ነው አይደለ? ባመልሱ በቃ ጥበብ ይፋረዳችሁ። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። ምንድን ነው? ሰዓታችሁ እየሄደ ነው። ሞክሩ። ምንድን ነው? ቀኝ እጅ። ቀኝ ይሁን ግራ በምን አወቅሽ ግን? በዛ ስላለ ነው ወይስ ወደዚህ ስላለ ነው? ይሄም አያስታውቅም። አልተመለሰም። እናንተ ጋር መጥቷል። ሃንድ ራይት በትክክል ተመልሷል። እንግዲህ ታላቅ ነው የሚመልሰው ብሎ ነው መሰለኝ በደንብ ይዞታል። እሺ እንቀጥላለን። ቀጣይ ምስል ከምስላችን ደግሞ የሚሆነው ይህ ሁለት ምስሎች ናቸው። አንድ ላይ ይደመራሉ። ምንድን ነው? እኛ ነው የምንወዘው? ፏፏቴ አይደለም። ሰዓት ሳያልቅ ሞክሩ። ሰዓታችሁ እንዳያልቅ። ፏፏቴ አይደለም። ጭት አይደለም። ፍልክ ነሽ። ይሄ ሌላ ፍልቅ አይደለም። ሰዓት ዝናቡ ምን? እሺ ሰዓት አልቋል። ስለዚህ ወደ እናንተ መጥቷል። ምንድን ነው? ፍንጣሪ አይሆንም። አልተመለሰም። የዚህ ሁለት ምስል ከምስል ምላሽ የሚሆነው አለ፣ ዝናብ አለ፣ ፍሬን ነው። አንድ ላይ ፍሬን
ለኔ ፍሬን ነው የሚሆነው። እሺ እንቀጥላለን። ቀጣይ ጥያቄያችን ደግሞ የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? አፍሪካ ዋንጫ። አፍሪካ ዋንጫ። ኳስ ላይ እንዴት ነህ? ከአንዳንድ ነው ብዙም አይደለም። የአፍሪካ ዋንጫ ትመለከታለህ? አልፎ አልፎ። በተለይ ደግሞ ኢትዮጵያ ካገባችማ በቃ ተወኝ፣ ሁላችንም ነን አይደለ? በደንብ ተሰልፈን ነው የምንመለከተው። የአፍሪካ ዋንጫ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን ደግሞ ይህ ሁለት በስክሪኑ ላይ የምትመለከቱት ምስል ነው። እናንተ ጋራ ነው። ምንድን ነው? አይ ስሟን አይደለም። ስሟን እኛም አናውቀውም። ቀለም አይደለም። እሷ ቀይ አይደለችም። እሺ ቀለም ወርቅ አይደለም። እሺ ቀለም ወርቅ አይደለም። እናንተ ጨርሱት እስኪ። ብለን እዚህ ጋር እሺ። ስለዚህ ብለን ሚስ አለች እዛ ጋር አንድ ላይ ቀሚስ ነው ምላሽ። ልል ብዬ ቀሚሷ ልታያል። እሷ ሚስነቷ ነው የሚጠበቀው። ቀሚሷማ ካለ መልሱ ነው የሚሆነው። ስለዚህ ምላሻችን የሚሆነው ቀሚስ ይሆናል ማለት ነው። እንቀጥላለን። ቀጣይ ምስላችን ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። አንድ ላይ ምንድን ነው? የሱፍ አበባ። የሱፍ አበባ በትክክል ተመልሷል። የሱፍ አበባ ታስታውሰዋለህ? በስም ነው የማውቀው። በስም ነው የምታውቀው? አንቺስ? የሱፍ አበባ ፊልሙን ነው? አዎ ፊልሙን ነው። የሱፍ አበባ ይባላል። የሱፍ አበባም ይባላል። እንደገና ደግሞ ለፊልም ርዕስ ሆኖ ወጥቷል። በግሩም ኤርሚያስ ዳይሬክት የተደረገ የተዘጋጀ ፊልም ነውና የሱፍ አበባ በጣም ቆንጆ ፊልም ነበር። አላያችሁትም? ግድ ነው። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 3 ምስሎች አሉ። አንድ ላይ መደመር ነው። ማይክሮፎን እዛ ጋር አለ። ሰዓት ሳይሄድ ይሄ ማይክል ጃክሰን። አስተካኪ። ልክ ነሽ። ከረባት ማይክል ጃክሰን። ልክ ነሽ እኮ። እሺ አስተካኪ። ግን ደርሰሽበታል። ሰዓት አልቋል። ስለዚህ ወደ እናንተ ጋር እንመጣለን። ምንድን ነው? ነው። እሺ አልተመለሰም። ስለዚህ የዚህ 3 ምስሎች አንድ ላይ በጋራ ሲደመሩ ምላሻቸው የሚሆነው ማይክ ታይሰን ነው። ቦክሰኛ ነው። ስለዚህ ይህ ጥያቄ አልተመለሰም። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? አዲስ አበባ። አዲስ አበባ በትክክል ተመልሷል። እንግዲህ ይህ ምስል ከምስል ታውቁታላችሁ አይደለ? አዲስ ለገሰ፣ አበባ ደሳለኝ በሙዚቃው ዓለም እሷን ቀደም ባለው ሙዚቃ በደንብ እናቃታለን፣ እንወዳታለን። አዲስ ደግሞ ከቅርቡ ቆንጆ አልበምም ሰጥቷል፣ ማስታወሻ አልበም። ከዛ በፊትም ጥሩ ስራዎችን እያበረከተልን ያለ የምንወደው ድምፃዊ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እሺ ሰዓት ሊያልቅባችሁ ነው።
አይደለም ልክ እኮ ነሽ፣ ግን ትንሽ አስተካክያት። ጀን ኬታ መጣሻት እናንተ ጋር ምንድን ነው? ኤፍራጠስ አይደለም። ስለዚህ ምላሻችን የሚሆነው ኤሲ ነው። እዚህ ጋር አለ፣ ሲዛ ጋር አለ። ስለዚህ አንድ ላይ ምላሻችን ኤሲ ነው የሚሆነው ማለት ነው። ጆን ኬት እንዳመጣሻት እንጃ እንጂ መልሰሽ ነበርኩ መሀል ላይ ኤጀንሲ ያረግሹ። እሺ ተመልካቾቻችን የምስል ከምስል ውድድራችን ይሄንን የተመለከታችሁትን ይመስል ነበረ። በመጀመሪያው ዙር ምስል ከምስል ውድድራችን አሸናፊ ሆነው ያጠናቀቁት ቡድኖች ተስፋዬና ያብስራ ናቸው። እንኳን ደስ አላችሁ። በምስል ከምስል ውድድራችን እንግዲህ ተወዳዳሪዎች በደንብ በቃ ተፋጠዋል። አሁን ወደ ቀጣዩ ዙር ውድድር እናልፋለን። ቀጣዩ ዙር ውድድራችን ደግሞ እንደሚታወቀው እዚህ የምትመለከቱት ከኋላ ያለ ስክሪን ላይ የተለያዩ ሳንቲሞች ቀርቡላቸዋል። እነዛን ሳንቲሞች በየግል በመክፈት በየግል መመለስ ነው። ነጥብ ግን በጋራ ይያዝላችኋል ማለት ነው። የመጀመሪያውን የመክፈት እድል የምሰጠው ለአትላሲያ ነው። እሺ እባክሽ ክፈቺ። አንድ ሳንቲም ይከፈትሽ። እንቆቅልሽ አትላሲያ። ምን አውቅልሽ? እሺ ከላይ ገደል በታች ገደል በመሃል ቀይ ቀለብላባ ጊደር ምንድን ናት? አንድ እሺ ምላስ እናጥር። ምላስ በስተመጨረሻ አምጣ ምላስ በትክክል ተመልሷል። ከላይ ገደል በታች ገደል በመሃል ቀይ ቀለብላባ ጊደር ምላሻችን ምላስ ነው የሚሆነው። ወደ እናንተ እንምጣ። ማይክፈት ያብስራ ትክፈት። እሺ ያብስራ ስንት ይከፈት? 50 ሳንቲም 50 ይከፈት። እንቆቅልሽ ማታ ማታ ይመጣሉ ቀን ቀን ይሰወራሉ ምንድን ናቸው? የሌሊት ወፍ አይደሉም። አንድ ሞክሪ። ማታ ማታ ይመጣሉ ቀን ቀን ይሰወራሉ ምንድን ናቸው? ማታ ማታ የሚመጡ ቀን ቀን የማናገኛቸው ምንድን ናቸው? ቢምቢ ብዙ ጊዜ እውነትሽን ነው። ማታ ማታ ነው የሚያስቸግሩት፣ ግን አንዳንዴ ቀን ቀንም መተው ትንሽ ያስቸግሩናል። እሺ አልተመለሰም። ምላሻችን የሚሆነው ከዋክብት ናቸው። ከዋክብት ማታ ማታ እናገኛቸዋለን፣ ቀን ቀን ግን አይኖሩም። ስለዚህ አልተመለሰም። ሙሉጌታ ወደ አንተ እንምጣ። ስንት ይከፈትልህ? አንድ ብር ይከፈትሽ። እንቆቅልህ ምን አውቅልሽ? ትንሽ ልጅ ፂም አብቅሎ ምንድን ነው? ትንሽ ልጅ ፂም አብቅሎ ባቄላ ይሆናል? ባቄላ አይደለም፣ ግን ያው ደርሰህበታል። እዛው ዙር አንድ እሺ አልተመለሰም። ስለዚህ ምላሻችን የሚሆነው ለምንሰው ነው? አይ እኔ አይደለም። አንቺ የመልሹ ነው? በቆሎ መሰለኝ። በቆሎ አይደለም። እሺ ምላሻችን የሚሆነው ብቅል ነው። ብቅል አለች። በቅል አታውቅም ማለት ነው። ጠይቃት እሷን። አየህ ብቅል ምላሻችን ነው። እንቀጥላለን። የመጨረሻው 25 ሳንቲም የሚከፈተው ተስፍሽ ላንተ ነው። ዝግጁ? እሺ እንቆቅልህ። ምን አውቅልሽ? እኔን ፈጽሞ ልታቆሙኝ አትችሉም፣ በቀላሉ ግን ልታባክኑኝ ትችላላችሁ ወይም ትችላለህ። ፈጽሞ ልታቆመኝ አትችልም፣ በቀላሉ ግን ልታባክነኝ ትችላለህ።
እኔ ማን ነኝ? ጊዜ 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 በትክክል ተመልሷል። ጊዜ በትክክል ተመልሷል። እንግዲህ በዚህ ዙር በነበረን ቆይታ ደግሞ እንደምትመለከቱት ለሁለቱም ቡድኖች አንዳንድ ማለትም በቡድን ሁለት የእንቆቅልሽ ጥያቄዎች ቀርበውላቸዋል። አንዳንዱን በመመለስ እኩል ነጥብ በማምጣት ወደ ቀጣዩ ዙር አልፈዋል ማለት ነው። ቀጣዩ ዙር ወደ ዝብርቅርቅ ጥያቄያችን ነው። ዝብርቅርቅ እንደሚታወቀው ተወዳዳሪዎች እዚህ ጋር የቀረበላቸውን የተዘበራረቁ ፊደላት አንድ ወጥ ቃል በማድረግ በ10 ሰከንድ ውስጥ አንብበው ጽፈው ለኛ የሚያሳዩበት ሰዓት ነው የሚሆነው ማለት ነው። የዚህ ዙር ዋናው ነገር ፍጥነት ነው። ስለዚህ በደንብ ከፍጥነት ጋር መሮጥ ይኖርብናል። እንጀምር። ዝግጁ ናችሁ? እሺ እንጀምራለን። ዝግጁ? እሺ ጀምሩ። ያላችሁ 10 ሰከንድ ብቻ ነው። 10 ሰከንድ ውስጥ እኚህን ፊደላት ገጣጥሟቸው አንድ ቃል ይወጣችኋል። ሰከንዳችሁ 3 2 ብሎ ሰዓት አለቀ። ሰዓት አለቀ ብትልም በቃ ሰዓት አለቀ። ሰራተኞች ብለህ ነው አይደል የጻፍከው? ሰራተኞች ብሎ ነበረ። ቢፈጥን ኖሮ ምናልባት ይመልሰው ይሆናል። ምላሹን እንመልከተው። ሰራተኞች 1 ሰከንድ ነው። በቃ ትንሽ ፈጠን ማለት የነበረብህ። ሰራተኞች ምላሻችን ነበረ። ዝግጁ? እሺ እንጀምር። ጀምሩ። 10 ሰከንድ አላችሁ። መፍጠን አለባችሁ። ቃላቶች ተገጣጥመው ምን ይሆናሉ? 2 ሰከንድ መጻፍ ነው። ምንም ሰዓት አልቋል። ሰዓት አልቋል። ስለዚህ አልተመለሰም። ምላሹን እንመልከተው እስኪ። መተግበሪያ። ልክ ነው፣ መተግበሪያ። እናንተም ትንሽ ፍጥነቱ ነው። ስለዚህ አሁን በደንብ መፈጠን አለበት ማለት ነው። እንቀጥል። አምስት ሰከንድ 4 3 2 ከፍ አሳየና። መንገደኞች ብለዋል። ምላሹን እንመልከተው። መንገደኞች። የዝብርቅርቅ ጥያቄ አንድ መልሰዋል። ስለዚህ መንገደኞች በትክክል ተመልሷል። የመጨረሻው ጥያቄያችን ነው የሚሆነው። ጀምሩ። 5 ሰከንድ 4 3 ከፍ ማለት አለበት። 2 ላይ ተመሳሳይነት እንመልከተው እስኪ ምላሹን። እሺ ተመሳሳይነት በትክክል ተመልሷል። ተመልካቾቻችን እንግዲህ እንደምትመለከቱት ነው የዝብርቅርቅ ጥያቄያችንም ሁለቱም ቡድኖች ሁለት ጥያቄ ቀርቦላቸው አንዳንድ በመመለስ እኩል ነጥብን አምጥተዋል። እንኳን ደስ አላችሁ። አልተቻቻሉም። እንግዲህ ወደ መጨረሻው ዙር ውድድራችን ነው የምናልፈው። የመጨረሻው ዙር ውድድር እንደሚታወቀው ምሳሌያዊ አነጋገርን ምን ያህል ያውቃሉ ብለን የምንፈትሽበት ውድድራችን ነው። ምሳሌያዊ አነጋገራችንን የመክፈት እድልን ለነ ተስፍሽ ቡድን እንሰጣለን። ስንት ቁጥር ይከፈትላችሁ? 7 ቁጥር ይክፈቱ። ግድ የለም። እሺ ክፈቱ ብለዋል። 6 መሀል ላይ ነው ማስተዋወቂያው። አንተ 6ን በጣም ነው በቃ የምትወዳት። እሺ የሚሮጥ ሰውና እህል። የሚሮጥ ሰውና እህል ምንድነው ግንኙነታቸው? ስንት ይከፈት እናንተ ጋር? 3 ቁጥር ይከፈት። የቸኮለች አፍሳ ለቀመች። የቸኮለች አፍሳ ለቀመች። በትክክል ተመልሷል። የቸኮለ አፍሶ ለቀመ ወይም የቸኮለች አፍሳ ለቀመች የመጨረሻው ምሳሌያዊ አነጋገራችን ምላሽ ነው።
በደንብ በቃ አፍሳት ለቅም በጣም የተጨነቀው በደንብ ተጠቦ በዛ ላይ ደግሞ ብዙ ቁጥሮች ሳይከፈቱ ተመልሷል። ጎበዝ ብለናል። ተመልካቾቻችን እናንተስ ከኛ ጋር የነበራችሁ ቆይታ እንዴት ነበረ? እነዚህ ልጆች እንዴት ተመለከታችኋቸው? በነበረን ቆይታ በነበረን ውድድር ከመሰናበታችን አሸናፊውን ከመናገራችን በፊት ግን እዚህ ድረስ ከመጡ አይቀር አንድ እንዲሉ የምፈልገው ነገር አለ። ስለሚሰሩበት የኪነ ጥበብ ቡድን መናገር የሚፈልጉት ነገር ካለ እንዲሁም ደግሞ ወደፊት ወደ ቲያትር ቤቶች የመምጣት እድልን መጠየቅ የሚፈልጉ ከሆነ እድል ልስጣቸው። እንዲሁም ማለት የምትፈልጉት ማመስገንም ሊሆን ይችላል። ቀረ የምትሉት እዚህ ከመጣን አይቀር የምትሉት ነገር ካለ እድሉን ልስጣችሁና አሸናፊውን ተናግረን ተመልካቾቻችንን በክብር እንሰናበታለን። ከታላቅ ጀምረው እሺ የቅብብል ሞኖሎግ ብንል ይቻላል? የቅብብል ሞኖሎግ ብንል ይቻላል? አዎ በደንብ ለምን አይቻልም? እሺ ዲያገት ከብቶች ሳግደ ከወንፈሌ ጋራ ወዲያ ማዶ ሆኖ አንድ ሰው ተጣራ። ደምጦ ልብ ብዬ ሰሰማው ጊዜና የከንፈር ወዲያጅ ነበረኝ ዘይነባ። እሷ አስዘፍንልኝ እኔም ዘፈንኩላት። አይንሽ ጥርስሽ ያምራል ብዬ አሞጋገስኳት። አንቺ ወዲያ ማዲዮ ጭረት የነቃይ እኔ ወዲ ማዲዮ አራሚ ኮልኳይ። እንዲሁ ነው ፍቅር ይዘለቃል ወይ ያልኳትን ጊዜና ዘፈኑን ስጨርስ ስትወርድም አየኋት። መቼስ የዘይነባ የወገቧ ቅጥረት ከንዝርት ቀጣ ነው ይታያል ትንግርት። የሷ ክፉ ነገር ያወፍራም እግሯ ነው። ባለፈው ስቀልድ ወራና ክትክታ ሲማግዱ አይቼ በያዘችው ዱላ ንረትችኝና ወሰባይ የፍቅር ዱላ ነው። ተሰሜኑ ክፍል ተቆንጆ መገኛ እግር ጥሎኝ ሄጄ እኔም ብሎ እግረኛ ከመውጫው ጀምሮ እስከ መግቢያው ድረስ አይንን የሚያሰክር ልብን የሚያሰኝ ደስ ያ ቢመጣ ቆንጆ ያ ቢሄድ መለሎ ይሄኛው ቢመጣ እርሱን ተቀብሎ ባቱ ተወልውሎ በቁኒ በቅቤ እርሱን ያየለታ አጀብ ባለ አይኔ ሊያሳየኝ ነው ለካስ የእርሱን ጣፋጭነት ወለላይ ብሎ ጠጋ ሲለኝ ድንገት ለቆባ ማርያም ስለቴን ላስገባ ልጁን ትስጠኝ ብዬ ሄደጇ ለባ ይህንን እያሰብኩ አሻግሬ ሳይ እምወድሽ ምን ነው ልቀቂ እንጂ ባሌ አቤት የኔ ነገር አጀብ የኔ ነገር አይ መንከራተቴ እርሱ ምን ያድርገኝ እግሬ ነው ጠላቴ ሸጋዋት ትደንግጭ የባል ደግ ነው ጥንቅሹን የሰጠሽ አረፍ እንድትይ ነው። በጣም እናመሰግናለን። ቆንጆ ነበር ያቀረባችሁልን። ስለዚህ ቀረ የምትሉት ይሄን ነበር ማለት ነው ወይስ የምትሉት አለ? ይሄኛው ምርቃት የቀረውን እሺ አመሰግናለሁ። ስለ ጥበብ ጮሮች ማለት የምፈልገው ነገር አሁን በደንብ ወደ ሶሻል ሚዲያው ነው እየመጣን ያለ ነው እና የህዝቡ አቀባበልም ጥሩ ቅድም እንደተናገርኩት እና ድርጅቶች እኛን ማስታወቂያ እንዲያሰሩን አሪፍ አድርገን እንሰራላችኋለን በተመጣጣኝ ዋጋ። ማመሰግነው ሰው ጋር ልምጣ። እሺ ላመስግን። እሺ በመጀመሪያ ፈጣሪን ማመስገን እፈልጋለሁ። ከብዙ ቢያንስ ከአራት ምናምን የሚበልጡ ከሞት አፋፍ መልሶኛል እኔን ማለት ነው እና ከዛ ሞት አፋፍ የመለሰኝ ለሆነ ቁም ነገር ነው ብዬ ነው። ሌላ ፊልድ ላይ ያልገባሁት ያልሞከርኩት ስራ የለም። ግን እዚህ ላይ የቆየሁት ከሞት አፋፍ ያቆየኝ ለሆነ ቁም ነገር ነው ብዬ ስለማስብ ነው። ለሱ ፈጣሪን አመሰግናለሁ ማለት ነው። እኛንም ሰዎችንም ከሁሉም ፍጥረት በላይ ስላደረገን አመሰግናለሁ ፈጣሪ። ከዛ ውጭ ግን የማመሰግነው ሰው ቆይ እስኪ በልስቱም ፎቶ አንስተን እናሳያለን እንጂ ሁሉ ሰው አጠራም። እኔም ልጠራ አይደለም እንመሰጋገን ማለት ስለምፈልግ ነው። እሺ ማለት ሁላችንም እንመሰጋገን። በቃ አጠገባችን ያለውን ሰው ማመስገን ይልመድብን፣ ማድነቅ ይልመድብን። እኔ ለሀቁ አንቺን በጣም ነው ማደንቅሽ ከይቅርታ ፕሮግራምሽ ጀምሮ ማለት ነው። ስለዚህ ማድነቁን ካንቺ ጀምራለሁ። የጥበብ ጮሮችንም አደንቃቸዋለሁ። ምክንያቱም ምንም በሌለበት አሁን እንደውም ሶሻል ሚዲያው ጥሩ ነው፣ እይታም እያገኘን ነው፣ አሪፍ ነው። ምንም በሌለበት ግን አብረውኝ ነበሩ። ለዛ አደንቃቸዋለሁ። ወደ ምስጋናው ስመጣ እናቴን ማመስገን ፈልጋለሁ። ይሄኛውን ለቀልድ ነው ያዝኩት፣ አልሳቃችሁም ግን እሺ። እናቴን ማመስገን ፈልጋለሁ። በእኔ ተስፋ ሳትቆርጥ ሙሉ ህይወቷን ለኔ ሰታ፣ ሙሉ ህይወቷን ማለት ነው ለኔ ሰታ ስለምትደግፈኝ
በጣም 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 አድርጌ አመሰግናለሁ። እስካሁን ድረስ አብረን ስንኖር እንደዚህ አይነት ቃላት ብያት አላውቅም፣ አጋጣሚው ስለማይኖር ማለት ነው። እና እናቴ በጣም 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 አድርጌ እወድሻለሁ። በዚህ ሁሉ ካሜራ ቃል የምገባልሽ ነገር ግን ነገሽ ያማረ ይሆናል እና አንደላቅቄ ያኖርሻለሁ። ያርግልህ። አሜን። አንደላቅቄ እንዳኖራት ደግሞ ፕሮሞሽን እንዳረስኝ ያርግልህ። እውነት እንደዛ ማለት ፈልጋለሁ። ከዛ ውጪ ደግሞ ለኔ የሚደግፉኝ ሰዎች የሚያበረታቱኝ ሰዎች አሉና እነሱን ጓደኞቼንም የሚደግፉኝ ሰዎች ያውቁታል ራሳቸው። በጣም በጣም አድርጌ ከልብ አድርጌ አመሰግናለሁ። በመጨረሻ ግን እንደ ታላቅነቴ ለነሱ ታላቅ ስለሆንኩ እንደ ታላቅነቴ ልመርቃችሁ። ጎንበስ ባለበት ጊዜ እንደ ከዘራው ከተጠቀመን ሰው፣ መሻገር ፈልጎ ድልድይ አድርጎ ከተጠቀመን ሰው፣ መውጣት ፈልጎ ደግሞ ከዘራው ከሆንለት በኋላ ገፍትሮ ከሚጥለን ሰው ፈጣሪ ይጠብቀን። አሜን። የወዳጅ ክፉ አያምጣብን። አሜን። አገራችንን መሃሉንም ዳሩንም ገነት ያድርግልን። አሜን። የኑሮ ውድነት የሚቀንስበት እንደው ባይቀንስ እንኳን ባለበት የሚቆምበት ያርግልን። አመሰግናለሁ። ወሎ በምርቃት አይታወም እንግዲህ አሜን አሜን ብለን ተቀብለናል። እሺ ያው መጀመሪያ ማመስገን እንፈልገው የድንግል ማርያም ልጅ ሆኖ ልዑል እግዚአብሔርን ነው። በመቀጠል ደግሞ ማመስገን እንፈልገው አያቴን ነው። አያቴ እዚህ ደረጃ ያደረሰችኝም እሷ ነች እና እሷን በጣም በጣም አድርጌ ማመስገን እፈልጋለሁ። በመቀጠል ደግሞ እናቴንም ማመስገን እፈልጋለሁ። ማለት ቀረጻ በሚኖርበት ሰዓት አምሽተን እንገባለን ምናምን ያን ሁሉ እናት ነሽና ታስበልሽ አይደል? ያን ሁሉ ቻሌንጅ አድርጋ ተቋቁማ እኔን ስለምትደግፈኝ በጣም አመሰግናለሁ። ያው በዙሪያ ያላችሁ ሰዎች የጥበብ አባቴን የሚሆነውን ሙልጌታን ወይም ሮይን አመሰግናለሁ። የጥበብ ጮራን አመሰግናቸዋለሁ። ጓደኞቼን ሁላችሁም አመሰግናለሁ። እናመሰግናለን እኛ። እሺ እኔ ማስተላለፍ የምፈልገው መልዕክት እኛ የጥበብ ጮራዎች ዩቲዩብ አለን። የሆነ ጊዜ ላይ አቁመነው ነበረ በሆነ ነገር ምክንያት። አሁን ደግሞ ድጋሜ ልንጀምረው ስለሆነ አዲስ ተከታታይ ድራማ የአገራው የሆነ ይመለከቱላችሁ እሱንም ገብታ እሱን ልንጀምር ስለሆነ እንዲመለከቱልንና ሰብስክራይብ እንዲያደርጉን በዚህ ማጋጠም ፈልጋለሁ። ሌላው ማመስገን የምፈልገው ፈጣሪን አመሰግናለሁ። እዚህ እንድቆም ስላደረገኝ ፈጣሪን አመሰግናለሁ። ቤተሰቦችን አመሰግናለሁ። ከዛ በመቀጠል ደግሞ የጥበብ ጮራው ቤተሰብ አመሰግናለሁ። በጣም በተለይ ሮይን በጣም አመሰግናለሁ። እኔ ወደ ውጭ እንደወጣ ኮንፊደንስ ኖሮኝ እንድሰራ የሚያደርገኝ ያበረታታኝ እሱ ነውና ሮይ በጣም አመሰግናለሁ። መልካም። እሺ እኔ በመጨረሻ ማለት ማመስገን ፈልገው በመጀመሪያ ፈጣሪ እዚህ የቆምኩት በሱ ነውና እሱን አመሰግናለሁ። በመቀጠል እናቴ ምን ያህል መስዋዕትነት ከፍላ እዚህ እንዳደረስኩ እሷ ምን የምናውቀዋለንና ያው ደርሼልሻለሁ ማለት ፈልጋለሁ። በመቀጠል ሁለተኛዋ እናቴ ሙሉ እሷንም እዚህ ነው መድረሴ ምክንያቱ እሷ ነችና አንቺንም ከልብ አመሰግናለሁ። እና ሮይ የሁላችንም ጸባይ ይችላል እዚህ ስላደረስከን በጣም አመሰግናለሁ። አባይ ቲቪን መድረክ ስላዘጋጃችሁልን እናመሰግናለን። እኛም እንደዚህ ያሉ መድረኮች ለእንደናንተ አይነት ልጆች ሲዘጋጁ ደስ ይለናል። ምክንያቱም ያላቸውን አቅም እንዲሁም ደግሞ ለሙያ ያላቸውን ፍቅር እንመለከትበታለን። ምክንያቱም ያለምንም ክፍያ ያለምንም ድጋፍ 7 ዓመት ለሙያ ለጥበብ ለትወና ለቲያትር ባለ ፍቅር ብቻ መስራት ቀላል ነገር አይደለም፣ በጣም ትልቅ ነገር ነው። ምክንያቱም ዛሬ ላይ ሰዎች ብዙ አቋራጭ መንገድ በሚፈልጉበት ሰዓት ሰው ግን ለሚወደው ለተጠራበት ህልሜ ነው ዓላማዬ ነው ላለው ነገር መቆየቱ በራሱ ትልቅ ነገር ነውና ከዚህ በላይ ትልቅ ነገር እንጠብቃለን ከናንተ። ትልቅ ቦታ ደርሳችሁ ደግሞ እንደማይ ተስፋ አደርጋለሁ። ያኔ ትልቅ ቦታ ደርሳችሁ ትልልቅ ስራዎችን ሰርታችሁ በኢትዮጵያ የኪነ ጥበብ የፊልም የቲያትር ኢንዱስትሪ ውስጥ ደግሞ ነክሳችሁ ድጋሚ ለመገናኘት አብረን ደግሞ ለመጫወት ያብቃል። ስለመጣችሁ በጣም አድርጌ አመሰግናለሁ። ተመልካቾቻችን በዛሬ ውድድራችን አሸናፊ ሆነው ያጠናቀቁት ቡድኖች ተስፋዬና የብስራ ሆናችኋል። እንኳን ደስ አላችሁ። ተመልካቾቻችን እንግዲህ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ጊዜያችሁን ስለሰጣችሁን እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ እንግዳ በሌላ ቆይታ የምንገናኝ ነው የሚሆነው። እስከ ሳምንት ሰላማችሁ ያማረ ይሁን። መልካም ጊዜ